በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ክርስቶስ ወልደ እግዚአብሔር ሕያው ክስት አዕይንተ አልባቢነ ወአብርህ አዕይንተ ህሊናነ ከመ ንለቡ አንብቦ መጻሕፍቲከ ቅዱሳት አሜን። አቤቱ የሕያው እግዚአብሔር የባሕርይ ልጅ ክርስቶስ ሆይ የቅዱሳት መጻሕፍትን ቃል እናስተውል ዘንድ አይነ ልቡናችንን ግለጥልን፣ አይነ ህሊናችንን፣ አይነ ነፍሳችንን አብራልን። አሜን። ክቡራን አባቶቻችን መምህራን እና ካህናት፣ ወንድሞቻችን ዲያቆናት፣ በቅድስት ቤተክርስቲያናችን አውደ ምሕረት ውስጥ የተሰባሰባችሁ ምዕመናን፣ አባቶች፣ እናቶች፣ እህት፣ ወንድሞች፣ ንጽሐ ጠባይ ያላደፈባችሁ ሕፃናትም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። ዓለማትን በታላቅ ጥበቡ የፈጠረውን ዓለም በቸርነቱ የሚመግብና የሚጠብቅ እንዲሁም ደግሞ ዓለምን የሚያሳልፍ ሰውና መላእክትን በዘላለማዊ ሕይወት የሚያኖር ሕያው ባሕርይ ልዑለ ባሕርይ አምላካችን እግዚአብሔር በፈጠረው ፍጥረት አንደበት ሁሉ ዛሬም ዘወትርም የተመሰገነ ይሁን። ወዲህ በዛቲ ኮኩ አሐንጻ ለቤተ ክርስቲያኔ፣ በዚህችም ማለት ላይ ቤተ ክርስቲያኔን አንጻታለሁ። ለእግዚአብሔር አምላካችን ቅዱስ ፈቃድ ባለን ሰዓት የምንማማረው በዚህ ርዕስ መነሻነት ነው። በዚህችም ዓለት ላይ ቤተ ክርስቲያኔን አንጻታለሁ። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ላይ የምናገኘው ኃይለ ቃል ነው። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን ቃሉን በልቡናችን ጓዳ በህሊናችን ሰሌዳ ላይ እንዲጽፍልን ፈቃዱ ይሆንልን። ይህንን ቃል የተናገረው ያስተማረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አጠቃላይ ይህንን ያነሳሁትን ርዕስ እንድንረዳው ምዕራፍ 16 ቁጥር 13 ጀምሮ እስከ ቁጥር 19 ድረስ ያለውን የመጽሐፍ ቅዱስ አንቀጽ መመልከት አስፈላጊ ነው። ከቁጥር 13 ጀምረን ስናነበው ቅዱስ ማቴዎስ ወንጌላዊ እንዲህ ብሎ ይተርክልናል። ወበጽሖ እግዚእ ኢየሱስ ብሔረ ቂሳርያ ዘፊልጶስ ተስእሎሙ ለአርዳኢሁ እንዘ ይብል መነ ይብልዎ ሰብእ ለወልደ እጓለ እመሕያው። ጌታ ኢየሱስ ክርስቶስም ወደ ፊልጶስ ቂሳርያ በደረሰ ጊዜ ደቀ መዛሙርቱን የሰው ልጅ ሰዎች ማን ይሉኛል ብሎ ጠየቃቸው ይላል። የፊልጶስ ቂሳርያ በደረሰ ጊዜ፣ እቺ ቂሳርያ የምትባል ሀገር በዮርዳኖስ ወንዝ አጠገብ የተመሰረተች ወይም የተቆረቆረች ከተማ ናት። የቆረቆራትም የሄሮድስ ወንድም ፊልጶስ ነው። ዮሐንስ መጥምቅ የወንድምህን የፊልጶስን ሚስት ልታገባ አይገባም ብሎ የገሰጸው ሄሮድስ ማለት ነው። የሱ ወንድም ፊልጶስ የቆረቆራት ከተማ ናት። ስለዚህ የፊልጶስ ቂሳርያ እየተባለች ትጠራለች። በሜዲተራኒያን ባህር አጠገብ ሌላ ቂሳርያ የምትባል ከተማ ስለነበረች ከዚያች ለይቶ ለመጥራት የፊልጶስ ቂሳርያ
ብሎ ወንጌላዊው ጽፏል። በሮሙ ንጉስ በቄሳር ስም ቂሳሪያ ተብላ እንድትጠራ አድርጓል። ወደዚች ከተማ በደረሰ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰዎች የሰው ልጅ ማን ይሉታል ብሎ ጠየቃቸው። ማን እንደሚሉት ጠፍቶት አይደለም። ምክንያቱም የተሰወረውን ሁሉ የሚያውቅ የባህሪ አምላክ ስለሆነ ወይፈቅድ ይንገርዎ ግዞ ለሰብ የሰውን ግብሩን ሊነግሩት አይሻም። እስመ ለሊሁ ያእምሮ ለሰብ ሰውን ያውቀዋልና። ደቀ መዛሙርቱን የልቡናቸውን እያወቀ ምን ታስባላችሁ እያለ ይጠይቃቸው ነበረ። ስለዚህ የልብን የሚያውቅ ጌታ ስለሆነ ሰዎች ማን እንደሚሉት ጠፍቶት አይደለም። ደቀ መዛሙርቱም ማን እንደሚሉት ጠፍቶት አይደለም። ምን እንደሚመልሱለት ጠፍቶት አይደለም። ታዲያ ለምን ጠየቃቸው ካል እነሱን ማስተማር መንገር ያለበት ጉዳይ ስለነበረ ነው። ደቀ መዛሙርቱም ለጌታችን እንዲህ ብለው መለሱለት። ቦ እለ ይብሉከ ዮሐንስ መጥምቃ ዮሐንስ መጥምቅ ነው የሚሉ አሉ። ወካላን ይብሉከ ኤልያስ ሌሎቹ ኤልያስ ነው ይሏል። ወመንፈቆሙ ኤርምያስ ይብሉከ ኤርምያስ ግማሾቹ ኤርምያስ ነው ይሏል። ወይም ማርኮ አሐዱ ነቢያት ቀደምት ወይም ከቀደሙት ነቢያት አንዱ ነው ይሏል። ወይ ሙሴ ነው ወይ ኢሳይያስ ነው ወይ ኢያሱ ነው ይሏል አሉት። ወሳ እግዚ ኢየሱስ ወይቤሎሙ አንትሙሰ መነ ትብሉኒ ከዊነ ጌታም መልሶ እናንተስ ማን ትሉኛላችሁ ብሎ ጠየቃቸው። ወሳ ስምዖን ጴጥሮስ ወይቤ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ስምዖን የተባለው ጴጥሮስ መልሶ አንተ የሕያው እግዚአብሔር ልጅ ነህ አለ። ወሳ እግዚ ኢየሱስ ወይቤ ብፁዕ አንተ ስምዖን ወልደ ዮና እስመ ከሰተ ለከ ዘሥጋ ወደም የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ። ይህንን ስጋዊ ደማዊ መምህር አላስተማረህምና ስጋዊ ደማዊ አእምሮ አልገለጸልህምና አላ አቡየ ዘበሰማያት ሰማያዊ አባቴ አስተማረህ እንጂ ሰማያዊ አባቴ አብ ገለጠልህ እንጂ ብሎ ለቅዱስ ጴጥሮስ የብፅዕና ማለትም የብፁዕነት ማዕረግን ሰጠው። ብፁዕ ነህ አለው። ንዑድ ነህ፣ ያማርክ ነህ፣ የተመሰገንክ ነህ፣ የከበርክ ነህ ሲለው ነው። ጌታችን ቅዱስ ጴጥሮስን ብፁዕ ነህ፣ ምክንያቱም ይህንን ሰማያዊ አባቴ ገልጾልሃል አለ። የእግዚአብሔር ልጅ ነህ የሚለውን ስጋዊ ደማዊ መምህር አልገለጸልህም፣ ስጋዊ ደማዊ መምህር አላስተማረህም። ስለዚህ ይህንን ነገር የገለጸልህ ያስተማረ ሰማያዊ አባቴ ስለሆንክ አለ ብፁዕ ነህ። ወአንሰ እብለከ ከመ አንተ ኮኩ እኔ አለት እንደሆንክ እናገራለሁ አለ። አለት እንደሆንክ እናገራለሁ። ወዲህ በዛቲ ኮክ አንጻ ለቤተ ክርስቲያኔ በዚህችም ማለት ላይ ቤተ ክርስቲያኔን አንጻታለሁ አለው ማለት ነው። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። በዚህችም ማለት ላይ ቤተ ክርስቲያኔን አንጻታለሁ። በየትኛዋ አለት ላይ? አንተ አለት እንደሆንክ እናገራለሁ አለ። ማንን? ቅዱስ ጴጥሮስን። ስለዚህ በቅዱስ ጴጥሮስ አለትነት ላይ ቤተ ክርስቲያኔን አንጻታለሁ እያለን ነው። ጌታችን ቅዱስ ጴጥሮስን አለት ነህ የሚለው ለሁለተኛ ጊዜ ነው። መጀመሪያ ጌታ ከገዳመ ቆሮንቶስ ወጥቶ ሐዋርያትን በሚሰበስብበት በሚመርጥበት ጊዜ ቅዱስ ጴጥሮስ እንዲህ ብሎት ነበረ። በሐዋርያው በቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 42 ላይ ስናነብ አንተ ኬት ትሰመይ ኬፋ ዘበትርጓሜው ጴጥሮስ፣ አንተ ኬፋ ትባላለህ፣ ትርጓሜውን ጴጥሮስ ማለት ነው ይላል።
አንተ ኬፋ ትባላለህ። ትርጓሜው ምን ማለት ነው? ጴጥሮስ ማለት ነው። በዕብራይስጥ ኬፋ ይባላል። በጽር ቋንቋ ጴጥሮስ ይባላል። በአረበኛ ለሃጅር ይባላል። በግዕዝ ኮፍ ይባላል። ኮፍ ማለት ወደ አማርኛ ሲመለስ ይህ ሁሉ አለት ማለት ነው። ስለዚህ አለት ትባላለህ ብሎ ወደፊት የሚሆነውን የሚባለውን ክርስቶስ ተናግሮ ነበረ። አያችሁ፣ ጌታችን የባህሪ አምላክ ስለሆነ ወደፊት የሚሆነውን አስቀድሞ ተናገረ። አለት ትባላለህ አለ። ከዚያ በቂሳሪያ ምድር ስለ ጌታችን ስለ ኢየሱስ ክርስቶስ አንተ የሕያው እግዚአብሔር ልጅ ነህ ብሎ ቅዱስ ጴጥሮስ በመሰከረ ጊዜ ጌታችን አንተ አለት እንደሆንክ እናገራለሁ አለ። አሁን አለት ትባላለህ ብሎ መጀመሪያ በጥንተ ስብከት ማለትም ሐዋርያትን በሰበሰበበት ወንጌል ማስተማር በጀመረበት ሰዓት የተናገረው ፈጸመው። ጌታ የማያደርገውን አይናገርም፣ የተናገረውን ደግሞ አያስቀርም። ሰው ቢሆን ቀን ጥሎኝ ጠጅ አስክሮኝ ተናገርኩ ይላል። ስለዚህ ጠጅ ስላሰከረኝ ነው የተናገርኩ እንጂ አሁንማ አላደርገውም ይላል። ይሸውዳል፣ ይዋሻል፣ ያጨበረብራል፣ ቃሉን ያብላል። ሰክሬ ነው በአእምሮዬ አልነበርኩም ታምሜ ነው ብሎ ይሸውዳል፣ ቃሉን ያብላል። በጌታ በቃሉ እብለት ውሸት የለበትም። የተናገረውን ያደርጋል፣ የማያደርገው እንደማይናገርም። ስለዚህ ኬፋ ትባላለህ ትርጓሜው ጴጥሮስ ማለት ነው። አለት ትባላለህ ማለት ነበረ። የተናገረውን ፈጸመው። አለት እንደሆንክ እናገራለሁ አለ። በዚህችም አለት ላይ ቤተክርስቲያኔን አነጻታለሁ። በዚህችም አለት ላይ ሲል በቅዱስ ጴጥሮስ አለትነት ላይ ቤተክርስቲያኔን አነጻታለሁ እያለን ነው ማለት ነው። አለት ነህ ማለት ምን ማለት ነው? በዚህች አለት ላይ ቤተክርስቲያኔን አነጻታለሁ ሲልስ ምን ማለት ነው? ይህንን ቅዱስ ቴዎዶጦስ ዘንቆራ የሚባል ሊቅ እንዲህ ብሎ ተርጉሞታል። ወዛቲ ኮክ መሰረትይቲ፣ ይህች አለት መሰረት ናት ይላል በተረፈ ቄርሎስ ምዕራፍ 10 ቁጥር 17 ላይ ሲናገር ይህች አለት አለ መሰረት ናት። ምን ማለት ነው? ይህች አለት መሰረት ናት። ይሄው ሊቅ እንዲህ ብሎ ደግሞ ያብራራል። ወይኩን ለኩልነ እንዘና ሰምክ በዛቲ ኮክ ዘሃይማኖት ንታነጽ፣ በዚች የሃይማኖት መሰረትነት ጸንተን እንኖር ዘንድ መጽናቱ አለመነዋወጹ ይሁንልን ይደረግልን፣ ለሁላችን ይሁንልን ይደረግልን ይላል። ስለዚህ ይህች አለት መሰረት ናት ብሎ ከተረጎመ በኋላ ይህች መሰረት ደግሞ ምን እንደሆነች ሲነግረን ይህች የሃይማኖት መሰረት ለሁላችን ጸንተን እንኖርባት ዘንድ ትደረግልን እያለን ነው ሊቁ። ስለዚህ ይህች መሰረት ምንድን ናት ከተባለ የሃይማኖት መሰረት ናት። የሃይማኖት መሰረት ናት። ስለዚህ አንተ አለት እንደሆንክ እናገራለሁ ሲለው ቅዱስ ጴጥሮስን አንተ የሃይማኖት መሰረት ነህ እያለው ነው። የሃይማኖት መሰረት ነህ። ለምን? አንተ የእግዚአብሔር ልጅ ነህ ብሎ ቅዱስ ጴጥሮስ መስክሯል። ሃይማኖት ማለት ክርስቶስን የሕያው እግዚአብሔር ልጅ ብሎ ማመን ነው። የእግዚአብሔር አብን የባህሪ አባትነቱን፣ የእግዚአብሔር ወልድን የባህሪ ልጅነቱን፣ በባህሪ በመለኮት አንድ መሆናቸውን የሚገልጽልን ሐሳብ ነው። ሃይማኖት ወይም ማመን የሚባለው እንዲህ ብሎ መቀበል ነው ማለት ነው። ይህንን ማመን ነው ማለት ነው። ይህ ሃይማኖት ደግሞ ቅዱስ ጴጥሮስ የመሰከረው ነው። ቅዱስ ጴጥሮስ የመሰከረው ደግሞ በስጋዊ በደማዊ አስተሳሰብ አይደለም። ስጋዊ ደማዊ መምህር አስተምሮት ገልጦለት አይደለም። ማን ገልጦለት ነው? እግዚአብሔር አብ ገልጾለት ነው። እግዚአብሔር አብ ገልጾለት እንደመሰከረው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ አረጋግጦልናል ማለት ነው። ስለዚህ አንተ አለት ነህ ሲል የሃይማኖት መሰረት ነህ እያለው ነው ማለት ነው ቅዱስ ጴጥሮስን። በዚች መሰረትነት ቤተክርስቲያኔን አንጻታለሁ። በማን? በቅዱስ ጴጥሮስ መሰረትነት፣
በቅዱስ ጴጥሮስ ሃይማኖት መሰረትነት ቤተክርስቲያንን አነጻታለሁ እያለ ስለዚህ ኦርቶዶክሳዊት ተዋህዶዊት ቅድስት ቤተክርስቲያናችን ሃይማኖቷ ክርስቶስን ወልደ እግዚአብሔር ብላ በማመን ላይ የቆመች ናት። ቤተክርስቲያናችን የተተከለችበት የቆመችበት የታነጸችበት ክርስቶስ የእግዚአብሔር አብ የባሕርይ ልጅ ነው የሚል አስተምሮ ላይ ነው። ይሄ እውነት ከእግዚአብሔር ከራሱ የተገለጠ ራሱ እግዚአብሔር ኢየሱስ ክርስቶስ የመሰከረለት እውነት ነው። ሃይማኖት ከእግዚአብሔር የተገለጠ ነው የምንለው ለዚያ ነው። ሰዎች በራሳቸው ፍላጎት በእውቀት በሐሳብ መራቀቅ ብዛት የሚፈጥሩት አይደለም። ወይም ደግሞ እንደ ቢሮ ስብሰባ በአጀንዳ በውይይት የሚፈጠር አይደለም። ሃይማኖት ከራሱ ከእግዚአብሔር የተገለጠ እውነት ነው። ቅድስት ቤተክርስቲያናችን የምታስተምረው ትምህርቷ ከእግዚአብሔር የተገለጠ ለቅዱሳን ሰዎች ለቅዱሳን ነቢያት በኋላም ደግሞ ክርስቶስ በስጋ ተቀልጦ ለቅዱሳን ሐዋርያት ያስተማረው እውነታ ነው ማለት ነው። ይህንን ነው የምንመለከተው። ይህንን ነው በቅዱስ ጴጥሮስ የምናየው። አንተ የሕያው እግዚአብሔር ልጅ ነህ ብሎ ሲመሰክር ያ ምስክርነት ከእግዚአብሔር የተገለጠ እውነት እንደሆነ መድኃኒታችን ኢየሱስ ክርስቶስ አረጋገጠልን ማለት ነው። ስለዚህ ቅድስት ቤተክርስቲያናችን ትምህርቷ የተመሰረተው እግዚአብሔር በገለጠው ትምህርት ላይ እግዚአብሔር በገለጠው እውነታ ላይ ነው። ኦርቶዶክሳዊ ተዋህዶ ቤተክርስቲያንን እገሌ የሚባል ሰው መሰረታት የሚላት የለም። በየትኛውም ታሪክ በየትኛውም ማስረጃ ይምጣ ቅድስት ኦርቶዶክስ ተዋህዶ ቤተክርስቲያንን የሆነ ግለሰብ መሰረታት፣ ትምህርቷን ስርዓቷን የሆነ ግለሰብ ጀመረው የሚላት የለም። ስለዚህ በቅዱስ ጴጥሮስ ሃይማኖት ላይ የቆመች ሐዋርያት የሰበኳት ሐዋርያት ያስተማሯት ከትውልድ ወደ ትውልድ በቅድስት ቤተክርስቲያን አስተምሯ፣ ስርዓቷ፣ ታሪኳ፣ መንፈሳዊ ባህሏ ተጠብቆ የመጣላት ቤተክርስቲያን ናት። የሰዎችን ግላዊ ፍላጎትና አመለካከት የተቀበለች አይደለችም። ከውስጧ በተለያየ ትምህርት የወጡ ሰዎች ተወግዘው ተለይተው እምነት አቋቁመዋል። የራሳቸውን አስተምሮ ፈጥረዋል። ብዙ በዓለም ላይ የሚከተላቸው አማኝም አፍርተዋል። እነዛ እምነቶችም ይታወቃሉ። በስምም እስከ መስራቻቸው በዚያ መስመር የመጡ ናቸው። ቅድስት ቤተክርስቲያናችን ግን እገሌ መሰረታት የሚላት ግን የለም። ጥንታዊነቷን ከክርስቶስ የተቀበለችውን ትምህርት ጠብቃ የመጣች መሆኗን ጥርሶቿን ጥንታዊነቷንና አስተምሯን ስርዓቷን የሚያረጋግጥላት ብዙ ማስረጃዎቿን ይዛ አለች። ወደፊትም ትኖራለች። ስለዚህ የቅድስት ቤተክርስቲያናችን ትምህርት ክርስቶስን የእግዚአብሔር ልጅ ነው በማለት ላይ የቆመ ነው። ይህ ሃይማኖት መሰረት ነው። ይህ ሃይማኖት አለት ነው። ቤተክርስቲያን ከዚህ እውነት አትናወጽም። ወዲያ አትልም። ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ አለት እንደሆንክ እናገራለሁ፣ በዚህችም አለት ላይ ቤተክርስቲያኔን አነጻታለሁ ብሎ ሲናገር በቤት አሰራር ምሳሌነት ነው የሚናገረው። በሐዋርያው በቅዱስ ማቴዎስ ወንጌል ምዕራፍ 7 ከቁጥር 24 ላይ ስናነብ እንዲህ የሚል ቃል እናገኛለን። እመቦ ዘይሰም ዘንተ ቃሌ ወይገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበ ኮብ። ይህንን ቃሌን ሰምቶ የሚያደርገው የሚሰራው ሰው ቤቱን ባሸዋ ላይ ወይም ቤቱን ባለት ላይ ያነጸ ጥበበኛ ሰውን ይመስላል። ዘሙ ዝናማት ወውዙ ዋይስት ወነፉ ነፋሳት ወገፍቦ ለውጡ ቤት ወይ ወድቃ። ዝናም ዘነመ፣ ጎርፍ ጎረፈ፣ ነፋስ ነፈሰ፣ ያንም ቤት ገፉት ወይ ወድቀ። ከመገፋቱ የተነሳ አልወደቀ
ለምን? እስመ ዲበ ኮኩ ተሳረረ፣ በዓለት ላይ ታንጿልና አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። በዓለት ላይ ታንጿልና ምኑ? ቤቱ። በዓለት ላይ ስለታነጸ ዝናብ ቢዘንም ጎርፍ ቢጎርፍ ነፋስ ቢነፍስ መግፋት አልቻለም። እንዴት ነው በዓለት ላይ ቤት መታነጽ የሚችለው? ሊቃውንተ ቤተክርስቲያን ይህን ሲተረጉሙት እንግዲህ በእኛ ሀገር ባህል ያሰራል ላይኖር ይችላል። በእስራኤል ባህል ግን ቤት ሲሰሩ አንዳንድ ጥበበኞች ወይም ልባም ሰዎች አለቱ ላይ ዘይት ያፈሱበታል። ያንን በእሳት ያቃጥሉታል። ከዚያ አለቱ ይላላል። ያን ጊዜ መሰረት ይጥላሉ፣ ቤት ያነጻሉ። በዚያ አለት ላይ የታነጸ ቤት ዝናብ ቢዘንብ፣ ጎርፍ ቢጎርፍ፣ ነፋስ ቢነፍስ መውደቅ አይችልም። ምክንያቱም በአለት ላይ ነው የታነጸው። ቤተ ክርስቲያኔን በዚህች ማለት ላይ ቤተ ክርስቲያኔን አንጻታለሁ ሲል በዚህ ምሳሌነት ነው የተናገረው። ልክ በአለት ላይ የታነጸ ቤት እንደማይወድቅ በቅዱስ ጴጥሮስ ሃይማኖት ላይ ክርስቶስን ወልደ እግዚአብሔር ብሎ በማመን ላይ የተመሰረተች ቤተ ክርስቲያን አትነዋወጽም፣ አትወድቅም። ከሃዲያን ይገፋታል፣ አላውያን ይገፋታል፣ በውስጥም በውጭም ቤተ ክርስቲያን ይገፋታል፣ ግን አትወድቅም ሲል ነው። ዋና ቅጥ ሲኦል ይልዋ በዚህችም ማለት ላይ ቤተ ክርስቲያኔን አነጻታለሁ ካለ በኋላ የሲኦል በሮች አይበረታቱባትም፣ ድል አይነሷትም ብሎ ተናግሯል። የሲኦል በሮች ወይም የሲኦል ደጆች የተባሉ አጋንንት ናቸው፣ መናፍቃን ናቸው። በቤተ ክርስቲያን አጋንንት አይበረታቱባትም፣ ድል አይነሷትም። መናፍቃን አይበረታቱባትም፣ ድል አይነሷትም ማለቱ ነው። ድል አይነሷትም። ስለዚህ ይህ መሰረት ቤተ ክርስቲያን የቆመችበት ሃይማኖት ነው። ዛሬ በዚህ ዘመን የቅድስት ቤተ ክርስቲያናችንን ስም በሐሰት የሚያጠፋው ብዙ ነው። የቅድስት ቤተ ክርስቲያናችን ሃይማኖታዊ መሰረቷ ክርስቶስን ወልደ እግዚአብሔር የእግዚአብሔር የባህሪ ልጅ ብላ ማመን ሲሆን ክርስቶስን የባህሪ ልጅ ማለት በነገራችን ላይ ከእግዚአብሔር አብ የተገኘ እግዚአብሔር ወልድ ስንል ከባህሪ አምላክ የተገኘ የባህሪ አምላክ ማለታችን ነው። ምክንያቱም ቅዱስ ሳይሮስ ዘስሙናይን እንደሚናገረው እግዚአብሔር የሚወልደው እግዚአብሔርን ነው፣ ሰው የሚወልደው ሰውን ነው፣ አውሬ የሚወልደው አውሬን ነው፣ ወፍ የሚወልደው ወፍን ነው። ማንም የሚያስገኝ ፍጥረት የራሱን ባህሪ አስመስሎ ያስገኛል። የተለየ ባህሪ የሚያስገኝ ፍጥረት የለም። እግዚአብሔርም እግዚአብሔር ወልድን ከባህሪው ሳይለይ ከባህሪው አስገኘው ስንል ያስገኘው አካል ከሱ ጋር በህልውና የማይለይ በባህሪ የማይለይ በአምላክነት አንድ የሆነ አምላክን ነው ማለት ነው። ሆኖም ግን ፍጡር ፍጡርን ሲያስገኝ ፍጡር ፍጡርን ሲወልድና አምላክ አምላክን አስገኘ ወይም እግዚአብሔር አብ እግዚአብሔር ወልድን አስገኘ ወለደ ስንል ግን እንደ ፍጡራን ያለ ልደትና ማስገኘት አይደለም። የፍጡራን መቅደም መቀዳደም መብለጥ መበላለጥ አለበት። በአብና በወልድ ግን መቅደም መቀዳደም መብለጥ መበላለጥ የለም። ልብና ቃል ሲኖሩ አንድ ላይ እንደሚኖሩት ነገር ግን ቃል ከልብ ተገይቶ በልብ ህልው ሆኖ እንደሚኖረው ወልድም ከአብ ተገይቶ ከአብ ሳይለይ በልብ በአብ ህልው ሆኖ ይኖራል። ስለዚህ መቅደም መቀዳደም መብለጥ መበላለጥ የለበትም። የእግዚአብሔር ልጅ ስንል የእግዚአብሔር ልጅ የሚለው ምንን ያስረዳናል ካላችሁ የእግዚአብሔር ልጅ እግዚአብሔር የአምላክ ልጅ አምላክ በባህሪ በመለኮት በፈቃድ በአምላካዊ ስልጣን በዘላለማዊ መንግስት በዘላለማዊ ስልጣን ፍጥረትን ካለመኖር ወደ መኖር በማምጣት ፍጥረትን በመመገብ ፍጥረትን በመጠበቅ እንዲሁም ደግሞ ፍጥረትን በማሳለፍ ሁሉም በማድረግ አንድ መሆኑን ያስረዳናል። ስለዚህ ቅድስት ቤተክርስቲያናችን የቆመችበት እውነት ስለ ክርስቶስ ያላት አስተምሮ ይህ ሲሆን የቅድስት ቤተክርስቲያናችን ስም የሚያጠፉ ብዙዎች ናቸው። በዚህ ዘመን ብዙዎች ናቸው። ቤተክርስቲያንን በሐሰት የሚከሱ ደጋግመው ሐሰታቸውን በማስተጋባት ውሸታቸውን እውነት አስመስለው በማቅረብ የማያውቀውን የዋህ ሕዝብ እያታለሉ ከቅድስት ቤተክርስቲያናችን በረት የሚያስወጡ የሚያስኮበልሉ ክፉዎች
አታላዮች፣ አመፀኞች ክርስቶስ ያላካቸው የፖለቲካ መልእክት ያላቸው የላኳቸውን ምድራውያን መንግስታት ለማስደሰት የሚሰሩ ክፎች ተነስተዋል። ደጋግመው የቤተ ክርስቲያን ስም በማጥፋት ሐሰታቸውን እየጫኑ ያሉ ህዝባችንን በላቂ ሳንቲም በድቃቂ ሳንቲም በላቂ ጨርቅ እያታለሉ ዘይት ስንዴ በመስጠት ገንዘብ በመስጠት መከራ ያደቀቀውን ችግር ያደቀቀውን ረሃብ፣ ጥም፣ መታረዝ፣ መዋረድ ያደቀቀውን ህዝብ በነፍሱ ደግሞ የሚጫወቱበት ሰዎች ብዙዎች ናቸው። የቤተ ክርስቲያን ስም በማጥፋት ቤተ ክርስቲያናችን ማታስተምረው እንደምታስተምር አስመስለው እያቀረቡ የምታስተምረውን የጠራ እውነት በሐሰትና በጫጫታ ብዛት በመሸፈን ብዙ ማን የሚያታልሉ አመፀኞች አሉ። አመፀኞች ወንጌል በማታለል ይሰበካል እንዴ? ወንጌል በውሸትና በማጭበርበር ስም በማጥፋት ይሰበካል እንዴ? የመጽሐፍ ቅዱስን አስተምሮ እውነት በመግለጥ ይሰበካል እንጂ ወንጌል በሆድ በማታለል ይሰበካል እንዴ? የመጽሐፍ ቅዱስን አስተምሮ በመግለጥ በማስረዳት እንጂ ያልሆነውን እንደሆነ አስመስሎ በማጭበርበር ወንጌል ይሰበካል እንዴ? ክርስቶስ እንዲህ ይሰበካል? አይሰበክም። ቅድስት ቤተክርስቲያናችን ግን ትናንትም ዛሬም ነገም ጸንታበት የምትኖረው ትምህርቷ ክርስቶስን ወልደ እግዚአብሔር ብሎ በማመን ላይ ነው። ይህም ደግሞ የቅዱስ ጴጥሮስ ምስክርነት ነው። የቅዱስ ጴጥሮስ ምስክርነትም በክርስቶስ እውነት ተብሎ የተረጋገጠ ነው። ሌሎቹ ምድራውያን የእምነት ተቋማት ተገለጠልኝ እያሉ የመሰረቱ ብዙዎች ናቸው። ተገለጠልኝ እያሉ እምነት የመሰረቱ ብዙዎች ናቸው። ለተገለጠላቸው እውነት ምስክር ግን የለውም። እውነት ነው ብሎ ያረጋገጠላቸው የለም። ቅዱስ ጴጥሮስ የሕያው እግዚአብሔር ልጅ ነህ ብሎ ቢመሰክር እውነት ነው ብለን የተቀበልነው ሰማያዊ አባት ይገለጠልህ ብሎ ቅዱስ ጴጥሮስን ጌታ ስላመሰገነው እውነት መሆኑን ስላረጋገጠልን ነው። ይሄ ምስክርነት ስህተት ቢኖር ኖሮ ብፁዕ ነህ ይለው ነበር እንዴ? አይለው። ምክንያቱም በሌላ ቦታ ላይ እሞታለሁ፣ እሰቀላለሁ፣ በሶስተኛው ቀን እነሳለሁ እያለ ሲያስተምር ሐሰለከ ጌታው ይህ ሊሆን ባይገባም ብሎ ቅዱስ ጴጥሮስ ጌታን ሲናገረው አንተ ሰይጣን ከኋላ ይወግድ እስመ ይትሄል ዘእግዚአብሔር ዘእንበለ ዘሰብእ የሰውን ነው እንጂ የእግዚአብሔርን አታስብምና ብሎ ገስጾታል። ስለዚህ ቅዱስ ጴጥሮስ የሕያው እግዚአብሔር ልጅ ነህ የሚለው ምስክርነቱ ሐሰት ቢሆን ኖሮ ይነቅፈው ነበር እንጂ ብፁዕ ነህ ብሎ አያመሰግነውም ነበር። ስለዚህ አንተ ሰው የክርስቶስን ምስክርነት አምነህ ተቀብለህ ብፁዕ መባል ይገባሃል ይላል ቅዱስ ቴዎዶጦስ ሲናገር። ብፁዕ መባል ይገባሃል። ስለዚህ እኛ የጌታችንን ምስጋና ሰምተን ብፁዕ ለመባል ክርስቶስን ወልደ እግዚአብሔር ብለን እናምነዋለን እንጂ የቅዱስ ጴጥሮስ ስጋዊ ደማዊ አስተሳሰብ ቢሆን ኖሮ አንቀበለውም ነበረ። ክርስቶስ ያረጋገጠልን እውነታ ነው ይሄ። ክርስቶስን ወልደ እግዚአብሔር ብሎ ማመን ስለዚህ ቅድስት ቤተክርስቲያናችን የቆመችበት ትምህርቷ ምንጊዜም ክርስቶስ ወልደ እግዚአብሔር ነው በሚል ነው። ይህ የቤተክርስቲያን መንፈሳዊ ሀብቷ መንፈሳዊ ትምህርቷ ነው። በዚች ማለት ላይ ቤተክርስቲያኔን አነጻታለሁ ሲል የመጀመሪያው ክርስቶስን ወልደ እግዚአብሔር በማለት ነው። ሁለተኛው ሐሳብ ደግሞ ወደ ታች ዝቅ ብሎ ያመጣዋል። ዋና ቀጣ ሲኦል ይሄይልዋ በዚች ማለት ላይ ቤተክርስቲያኔን አነጻታለሁ ካለም በኋላ በዚች ዋና ቀጣ ሲኦል ይሄይልዋ የሲኦል ደጆችም በሮችም አይበረታቱባትም ይለናል። ከዛም ወበከ መርሆተ መንግስተ ሰማያት የመንግስተ ሰማይን መክፈቻ እሰጣለሁ። ዘአሰርከ በምድር ይከውን ሱረ በሰማያት ወዘፈታከ በምድር ይከውን ፍትዋ በሰማያት በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ብሎ
ቤተክርስቲያን የታነጸችበትን አለት ይነግረናል ማለት ነው። ስለዚህ በዚህችም አለት ላይ ቤተክርስቲያንን አንጻታለሁ ሲለን እነዚህን ሁለት ሐሳቦች በሁለት መሰረታዊ ነገሮች ላይ ቤተክርስቲያን እንደተተከለች ይጠቁመናል ማለት ነው። አንደኛው በመጀመሪያው ነጥብ ያየነው ክርስቶስን የአብ የባሕርይ ልጅ በሚል ክርስቶስን ወልደ እግዚአብሔር በሚል ሃይማኖት ላይ የታነጸች መሆኗን ነው። ሁለተኛው ደግሞ ቤተክርስቲያን በክህነት ላይ የተመሰረተች መሆኗን እየነገረን ነው ማለት ነው። ምክንያቱም የመንግስተ ሰማይ መክፈቻ እሰጥሃለሁ አለውና በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ብሎ ማሰር መፍታት የሚችልበትን ስልጣነ ክህነት እንደሰጠው ይነግረናል ማለት ነው። ስለዚህ በዚህች ማለት ላይ ቤተክርስቲያን አነጻታለሁ ሲለን ቤተክርስቲያን የታነጸችበት አለት ቤተክርስቲያን የቆመችበት መሰረት ክርስቶስን ወልደ እግዚአብሔር ብሎ በማመን ላይና በቅድስት ክህነት ላይ እንደሆነ እንረዳለን ማለት ነው። በቅድስት ክህነት ላይ ቅድስት ቤተክርስቲያናችን ከቆመችባቸው መሰረቶች መካከል አንደኛው ደግሞ ሌላኛው ደግሞ ምስጢር ክህነት ነው ማለት ነው። ክህነት ነው። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትምህርት ክህነት ቁልፍ የሆነ ምስጢር ነው። ያለ ክህነት ቁርባን የለም። ያለ ቁርባን መዳን የለም። ያለ ክህነት ጥምቀት የለም። ያለ ጥምቀት መዳን የለም። ያለ ክህነት ተክሊል የለም። ያለ ተክሊል መዳን የለም። ያለ ክህነት ምንኩስና የለም። ያለ ምንኩስና መዳን የለም። ሰው ወይ በምንኩስና ወይ በጋብቻ ይድናል። ምንኩስና ማለት በድንግልና ጸንቶ መኖር ማለት ነው። ቀሚስ፣ ቆብ፣ ቅናት አጥልቆ መኖር ብቻ አይደለም ምንኩስና የሚባለው። በድንግልና ጸንቶ መኖር የምንኩስና ሕይወትን ተግባሩን ሲፈጽሙ መኖር የምንኩስና ሕይወት ነው። ሐዋርያት እንደዚያ ስለነበሩ መነኮሳት ናቸው፣ ደናግላን ናቸው ማለት ነው። 8000 ማህበረ እስጢፋኖስ ደናግላን ናቸው። እስከ 300 ዓመተ ምህረት ድረስ የነበሩ የቤተክርስቲያን አባቶች ደናግላን፣ በጣም ብዙ ደናግላን አሉ በሕይወታቸው ማለት ነው። ይሄ ግን በሕይወታቸው በቆብ በቀሚስ በቅናት መመንኮስ ደግሞ የዚያ ምልክት የመንኮስና የሕይወቱ የተግባሩ ምልክት አርማ ነው። ስለዚህ ሰው ወይ በምንኩስና ሕይወት ስንል በድንግልና ጸንቶ በመኖር ድንግልና ስጋ ብቻ አይደለም፣ በነገራችን ላይ በድንግልና ነፍስ በምንኩስና ግብር በጾም በጸሎት ጽሙድ ሆኖ መኖር በአንብቦ መጻሕፍት በዓት በመዝጋት በረድነት የቆመውን በመቁረጥ የወደቀውን በመፍለጥ በመቆፈር በማረስ መጽሐፍ በመደጎስ ጽሕፈት በመጻፍ ውሃ በመቅዳት እንጨት በመስበር ይህንንና የመሳሰለውን የምናኔ ስራ ሁሉ በመስራት መኖር ማለት ነው የምንኩስና። ሰው ወይ በዚህ መስመር ይድናል ወይ ደግሞ አንድ ለአንድ ተወስኖ በቅዱስ ጋብቻ ውስጥ እግዚአብሔርን ያገኛል። ከሁለቱ የሕይወት መስመሮች ወጥቶ ሰው መዳን አይችልም። ስለዚህ ምንኩስናም የሚፈጸመው ጋብቻም የሚፈጸመው በቅዱስ ክህነት ነው። ያለ ክህነት ጋብቻ፣ ያለ ክህነት ምንኩስና የለም። ስለዚህ ያለ ክህነት መዳን የለም ማለት ነው። ያለ ክህነት ጋብቻውን የሚፈጽም ያለ ክህነት ምንኩስናውን የሚፈጽም ሰው ሁሉ ከቤተ ክርስቲያን ውጭ ነው። በመዳን በር ውስጥ አይደለም፣ በሰፊው በር ገብቷል። ሰፊው በር ደግሞ የሞት በር ነው። የሚያድነው የሕይወት መንገድ ጠባቡ በር ነው። ቅዱስ መጽሐፍ እንደሚናገረው በሐዋርያው በቅዱስ ማቴዎስ ወንጌል ምዕራፍ 7 እንደምንመለከተው ሰፊው በር የሞት በር ነው፣ ጠባቡ በር ደግሞ የሕይወት መንገድ ነው። በቅድስት ቤተክርስቲያን በቅዱስ ክህነት ጋብቻን መፈጸም፣ በቅዱስ ክህነት ምንኩስናን መፈጸም ይሄ ነው ለድነት የሚያበቃው ጠባቡ በር ማለት ነው። ስለዚህ ቅድስት ቤተክርስቲያናችን የቆመችበት መሰረት ቢኖር አንዱ ክህነት ነው። ያለ ክህነት የሚፈጸም በቤተክርስቲያን ምንም አይነት ምስጢር የለም። ምንም አይነት በዚህችም ማለት ላይ ቤተክርስቲያንን አንጻታለሁ ሲል በክህነት ላይ ቤተክርስቲያንን አንጻታለሁ እያለ ነው። ስለዚህ ቅድስት ቤተክርስቲያናችን ክህነት የተመሰረተችበት መሰረቷ ነው ማለት ነው። ይህም ማለት ክህነት መሆኑን
የመንግስተ ሰማይ በር ቁልፍ እሰጥሃለሁ ብሎ ክህነትን ቁልፍ ብሎታል። ቁልፍ የቤት መዝጊያ ነው አይደለ? ካልተከፈተ መግባት መውጣት አይቻልም። ያንን ቁልፍ የሚይዘውም ደግሞ አንድ ሰው ባለቤት ነው። ባለቤት በሰማይ ያሰረው በምድር ያሰረው በሰማይ ታሰረ ይሆናል፣ በምድር የፈታው በሰማይ ተፈታ ይሆናል ሲልም ለዛ ነው በቤት ምሳሌነት እየነገረን ነው። አሁን በቁልፍ ምሳሌ በማሰር በመፍታት በእስራኤል ባህል ቤቱን ዝጋው ለማለት ቤቱን እሰረው ይላሉ። ቤቱን ክፈተው ለማለት ቤቱን ፍታው ይላሉ። ቁልፉን ማለት ነው። በገጠር ታስታውሱ ከሆነ በገጠር ያደጋችሁ ሰዎች የገጠር ቤት የሚቆለፍበት ሀብል አለ፣ እንደ ገመድ የሚመስል የብረት ገመድ። በእንደዛ አይነት ቤታቸውን ስለሚዘጉና ስለሚከፍቱ በመዝጋትን በማሰር መክፈትን በማሰር በመፍታት መስሎ ይናገራል። በቁልፍ እየመሰለ በቤት ምሳሌ ነው ይናገራል። ግን ይህ መሰረታዊ ሐሳብ የሚያስረዳ ምንም ነው ብለን ከጠየቅ ቅድስት ክህነት ወደ እግዚአብሔር መንግስት የምንገባባት ብንፈጽምባት ይችን ምስጢር ጥምቀትን ብንፈጽምባት፣ ቁርባንን ብንፈጽምባት፣ ንስሐን ብንፈጽምባት፣ ሌሎችንም ምስጢራት ብናከናውንባት የምንገባባት፣ ባንፈጽምባት ደግሞ የማንጠቀምባት የምንወጣባት መሆኑን ነው ማለት ነው እየነገረን ያለው። ስለዚህ ቅዱስ ቤተክርስቲያን በክህነት ላይ የተመሰረተች ናት ማለት ነው። ስለዚህ ክህነት ቅዱስ ምስጢር ነው። ክህነት የከበረ ምስጢር ነው፣ መዳኛችን ነው። የዚህ ቅዱስ ምስጢር የዚህ የሕይወት በር ባለቤቶች ደግሞ ካህናት ናቸው ማለት ነው። ካህናት ናቸው። ስለዚህ ስለ ካህናት ስናስብ፣ ንስሐ ስንገባ፣ ስንባረክ፣ ስንማር የክህነትን ምስጢር ንስሐ ስንገባ፣ ስንጠመቅ፣ ስንቆርብ የክህነትን አዳኝነት እያሰብን ነው የምንፈጽመው። የግለሰቡን ጠባይ፣ የግለሰቡን ሕይወት ጉድለቱንም ሌላውንም መጥፎ ምግባር እየተመለከትን አይደለም። ምክንያቱም የኛ የመዳኛ በራችን ቅድስት ክህነት እንጂ ሰውየው አይደለም፣ ግለሰቡ አይደለም። ቤተ ክርስቲያን የቆመችበት ክህነት ነው። በዚህ መሰረት ላይ ስንቆም ነው ምንድነው? በዚህ ምስጢር ላይ ስንተከል ነው ምንድነው? ከዚህ ውጭ መዳን የለም፣ ሌላ መዳን የለም። ይህንን ደግሞ ክርስቶስ ራሱ ዓለምን ያዳነበት መዳናችን የፈጸመበት ነው። መድኃኒታችን ኢየሱስ ክርስቶስ ራሱን በመስቀል ላይ መስዋዕት አድርጎ ሲያቀርብ መስቀሉን መሰዊያ፣ ራሱን መስዋዕት አቅራቢ፣ ራሱን መስዋዕት፣ ራሱ ደግሞ ከአብ ከመንፈስ ቅዱስ ጋር በአንድነት መስዋዕት ተቀባይ ሆኖ ነው። ይህን ያደረገው ራሱን መስዋዕት አድርጎ ያቀረበው ለምን ነው? የባሕሪ ካህን ስለሆነ ነው። ምን ማለት ነው? ክህነቱም ከማንም ያልተቀበለው ማንም ያልሾመው፣ ምክንያቱም ፍጡር አይደለማ። ፍጡር ስላልሆነ ክህነትን ማንም ሊሰጠው ሊሾመው አይችልም። ክህነቱ የባሕሪ ገንዘቡ ነው። በባሕርያዊት ክህነት የባሕሪ መስዋዕት ባሕርያዊ መስዋዕትን በመስቀል ላይ አቅርቦ በባሕሪ ክህነቱ ያቀረባትን ባሕርያዊት መስዋዕት ራሱ አቅርቦ ራሱ ደግሞ መስዋዕቱ ራሱ ሆኖ ራሱ ተቀብሎ እኛን በመስዋዕትነቱ በመስዋዕት አቅራቢነቱና በመስዋዕት ተቀባይነቱ አድኖናል። መዳናችንን የፈጸመው ራሱን በመስቀል ላይ መስዋዕት አድርጎ በማቅረቡ ነው። ራሱን መስዋዕት በመሆኑ መስዋዕቱንም በመቀበሉ ነው። ከፍጡራን መካከል መስዋዕት የሚያቀርቡ ካህናት አሉ። መስዋዕት ግን አይሆኑም። መስዋዕት መቀበልም አይችሉም። አንዱን ብቻ ያሟላሉ፣ መስዋዕት ያቀርባሉ። መስዋዕት መሆን አይችሉም፣ ምክንያቱም ፍጡራን ናቸው። ራሳቸውን መስዋዕት አድርገው ስጋቸውን ደማቸውን መስዋዕት አድርገው ቢያቀርቡ የፍጡር ስጋ ቢበሉት
ይተኩሳል። ደሙን ቢጠጡት ይተኩሳል፣ ያማል። ስጋውን ቢበሉት ይመራል፣ ደዌ ይሆናል እንጂ ለነፍስ መዳን አይሆንም። ስለዚህ የፍጡራን ስጋ ያድንም ማለት ነው። ስለዚህ የፍጡራን መስዋዕት ዓለምን ማዳን አይችልም። መስዋዕት መቀበልም አይችሉም። ምክንያቱም ፈጣሪ አይደሉማ። ክርስቶስ ብቻውን ፈጽሟል። ራሱ መስዋዕት ሆኗል። ራሱ መስዋዕቱን አቅርቧል። ራሱ ደግሞ መስዋዕቱን ተቀብሏል። እንዲህ አድርጎ ድህነታችንን ፈጽሟል። ይህንን ያደረገው ግን በባህሪ ክህነቱ ነው። ስለዚህ ቅድስት ቤተ ክርስቲያናችን ከክርስቶስ ባገኘችው ክህነት፣ ከክርስቶስ በተሾመችው ክህነት ራሱን ክርስቶስን እያቀረበች ራሱን መስዋዕቷን እየተቀበለላት ያንን የዕለተ ዓርቡን ክርስቶስ ሁልጊዜም እያቀረበች የዕለተ ዓርቡን መስዋዕት ሁልጊዜም እያቀረበች ድህነታችን ስትፈጽምልን ትኖራለች። ሌላ አዲስ መስዋዕት አይደለም የምታቀርብ የዕለተ ዓርቡን፣ ሌላ አዲስ ክህነት አይደለም የምትሾም፣ ክርስቶስ የሾመውን የሰጠውን ክህነት ስልጣን በመያዝ ነው በመያዝ። ስለዚህ ቅድስት ቤተ ክርስቲያናችን የቆመችበት መሰረት የተተከለችበት አለት ቅዱስ ክህነት ነው። ይሄ ደግሞ ከማን የተገኘ? ከክርስቶስ ሐዋርያት ከክርስቶስ ተሾሙ። ከሐዋርያት በኋላ እስካሁን ድረስ በቤተ ክርስቲያን በክህነት እየተሾሙ የመጡ አባቶች በቅደም ተከተል በቤተ ክርስቲያን በታሪክና በዝርዝር ይታወቃሉ። ያንን መስመር ክርስቶሳዊ፣ ሐዋርያዊ፣ ቀኖናዊ፣ ትውፊታዊ ስርዓት ቅብብሎች ጠብቃ ነው ቤተ ክርስቲያን የምትሾመው። ምዕመናንን የምታድነው በዚያ ክህነት ውስጥ ነው፣ በዚያ ክህነት ነው። ስለዚህ በየጊዜው ሰዎች በግላቸው እየተነሱ እርስ በርሳቸው ስለተሿሿሙ በወቅቱ የሚመቿቸውን መሪዎችና የሚፈልጓቸውን ሰዎች እየያዙ እየተሿሿሙ እርስ በርስ ምዕመናንን ማዳን አይችሉም። ምክንያቱም የቤተ ክርስቲያን መስመር አይደለም፣ ያ የክርስቶስ ክህነት አይደለማ። የቤተ ክርስቲያን አለት የቤተ ክርስቲያን መሰረት አይደለማ። የቤተ ክርስቲያን መሰረት ከክርስቶስ የተሰጠ ነው፣ ቅዱስ ክህነት። ስለዚህ ይህንን ምስጢር መጠበቅ ለቤተ ክርስቲያን አስፈላጊ ነው ማለት ነው። የቤተ ክርስቲያን ሰዎች በመዋቅርም ደረጃ በየአጥቢያው ያለን የሚመለከተን ሰዎች በሙሉ ቅድስት ቤተ ክርስቲያናችን ከክርስቶስ ባገኘችው የመገለጥ ትምህርት ላይና ከክርስቶስ ባገኘችው የክህነት ምስጢር ላይ ጸንታ እንድትኖር እያንዳንዳችንን ድርሻ መወጣት፣ ቤተ ክርስቲያን ማገልገል ያስፈልገናል ማለት ነው። በዚህ ዘመን ቅድስት ቤተ ክርስቲያናችን በብዙ ነገር የምትፈተነው፣ በብዙ ነገር አስተምሯን በሐሰት በማጥላላት ህዝቦቿን የሚወረብሩ ብዙዎች ናቸው። በተለያየ መዋቅር የሚደገፉ፣ በተለያየ በጀት የሚደገፉ ብዙዎች ምዕመኖቿን ለማፍለስ ይጥራሉ፣ ይሰራሉ። ክህነቷን የክህነት መስመሯን በመቁረጥ በተጠና መንገድ የክህነት መስመሯን በመቁረጥ በመበጠስ ቤተክርስቲያን ሕይወት አልባ የሚያደርጉ ክፎች ብዙዎች ናቸው። ስለዚህ ቤተክርስቲያን ላይ አሁን ላይ ያለው ቤተክርስቲያን የምትቀጥልበት የምትኖርበት ሁኔታ አሳሳቢ ነው ማለት ነው። ትምህርቷ ካልተጠበቀ ህዝቡ የቤተክርስቲያንን ትምህርት ጠንቅቆ ካላወቀ ብዙ ህዝብ ከቤተክርስቲያን ይፈልሳል፣ ብዙ ህዝብ ከቤተክርስቲያን ይወጣል። ብዙዎች ባለማወቅ የነፍስ ሞት ይሞታሉ። ወደፊት እየመጣ ያለው ነገር በጣም ከባድና አሳሳቢ ነው። ቤተክርስቲያን መዋቅሯ በተደራጀ ሁኔታና በሰለጠነ መንገድ ህዝቧን መያዝ ይኖርበታል። መዋቅሯ የቤተክርስቲያኗ መዋቅር የቤተክርስቲያን መምህራን እያንዳንዱን ህዝብ፣ ህፃናትን፣ ወጣቶችን፣ ሽማግሎችን፣ መንግስት ሰራተኛውን፣ ነጋዴውን በየዘርፉ በየደረጃው እያንዳንዱን ልቅም አድርጎ በመያዝ ህዝቡን ሰፍሮ ቆጥሮ መያዝ ያስፈልጋል። እንደዛ ካልሆነ እለት እለት ከቤተክርስቲያን የሚፈልሰውን በመታለል የሚወጣውን ህዝብ አናውቀው።
ብዙ ፕሮጀክቶች አሉ። ምዕመናንን ከቤተክርስቲያን ለማፍለስ የሚሰሩ በጣም ብዙ ፕሮጀክቶች አሉ። ስለዚህ ይህን ህዝብ ሳያውቅ በነፍሱ እንዳይጎዳ እኛም እንዳይፈረድብን ዕዳ እንዳይሆንብን ትምህርቱን ቤተክርስቲያን ያቆየችንን ከክርስቶስ የተቀበልነውን የመገለጥ የእውነት ትምህርት ለህዝቡ ማስረዳት ለህዝቡ ማስተማር ያስፈልጋል። የቅድስት ክህነትን ምስጢር ቤተክርስቲያኒቱ የመጣችበትን መስመር ማስረዳት ያስፈልጋል። እያንዳንዱ ሰው ማለት ነው ሰባክያን መምህራን እያንዳንዱ ካህን ላይ ስልጠና በማሰልጠን ኮርስ በመስጠት የቤተ ክርስቲያን ሰዎችም እንደዛው ትልቁን በጀት ወንጌል ላይ የቤተ ክርስቲያን ትምህርት እንዲስፋፋ ትምህርት ላይ በመመደብ መንፈሳውያን ማህበራት፣ የጽዋ ማህበራት፣ ስነ ትምህርት ቤቶቻችን እያንዳንዱ ግለሰብ ትምህርት ላይ ወንጌል ላይ ገንዘብን በማፍሰስ በጀት በመመደብ ካህናቱ ንስሐ ልጆቻቸውን በአግባቡ እንዲያስተምሩ ጠንቅቀው ሰፍረው እንዲይዙ እያንዳንዱን እንዲቆጣጠሩ አስገድደው የግዴታ ውዴታ ማለት የውዴታ ግዴታ ማለት ነው። ነፃ ፈቃዱን ተጋፍተው ማለት አይደለም። ወዶ በሚከተላት ቤተክርስቲያን ውስጥ ግን የግዴታ መወጣት ያለበትን እያንዳንዱ ሰው እንዲወጣ የግዴታው በቤተክርስቲያን ውስጥ እንዲሰበሰብ እያንዳንዱ ሰው በማድረግ ቤተክርስቲያንን መጠበቅ ይገባናል። እንደዛ ካልሆነ ቤተክርስቲያን በዚህ ዘመን ትምህርቷን በሐሰት ብዙዎች የሚያጠላሉበት የክህነት መስመሯን የበጠሱበት ጊዜ ነው። ስለዚህ በዚህ ላይ ደግሞ ብዙዎቻችን እውነት ለመናገር በመዋቅር ደረጃ ደካማ ሆነን፣ በትምህርት አሰጣጣችን ደካማ ሆነን፣ በህዝብ አያያዝ ደካማ ሆነን፣ በሁሉም ነገር ደካማ ሆነን ቤተ ክርስቲያንም ለሚበሰብሱ እስከ መዋቅሯ እስከ ሀብቷ መንፈሳዊ ትምህርቷንና ስርዓቷንና ባህሏን በመበረዝ እስከ ሀብቷ ሊረከቧት የሚታትሩትን ሰዎች በር ከፍተን እየሰጠናቸው ነው፣ እያስገባናቸው ነው ማለት ነው ወደ ውስጥ። ስለዚህ ነቅተን ማየት ያስፈልገናል። ብዙ የቤት ስራ አለብን፣ ብዙ የቤት ስራ በተለይ በዚህ ወቅትና ወደፊት በሚመጡት ወራቶችና ዓመታት ቅድስት ቤተክርስቲያናችን ወይ ጠንክራ ብረት ሆና የምትቀጥልበት ወይ ደግሞ በጣም የምትዳከምበትና አቅም የምታጣበት ሁኔታ ነው የሚከሰተው። ይህ ግድ ነው። ብዙ ነገሮች ይጠብቁናል ፊት ለፊት የምናያቸው ምልክቶች ስላሉ ማለት ነው። የምናያቸው ምልክቶች ክርስቶስን እንደ አዲስ ሊያስተዋውቁን እንደ አዲስ ሊሰብኩልን የሚፈልጉ ሰዎች አሉ። በብዙ መንገድ የሚደገፉ ማለት ነው። ስለዚህ ቤተክርስቲያን የታነጸችበትን መሰረት የታነጸችበትን አለት ለሕዝቡ በማስረዳትና በማሳወቅ ቅድስት ቤተክርስቲያናችን ከነትምህርቷ ከነባህሏ ከነትውፊቷ ሕዝቧን ጠብቃና ጠንቅቃ እንድትኖር ሁላችንም የየድርሻችንን መወጣት ያስፈልገናል። ያስተማረን አምላካችን ስሙ የተመሰገነ ይሁን። ይቆየናል።